እንጀራና ጸይም ሰው አንድ ነው ላይ መስልም እንጂ ለበሉት ጤና ነው ጎጃም ዛሬ ያረገረገ ገበግርግር እስከሳለመደ እስከሳለመደ ዘበህየ አጃን ሳንዱቿን ያዘጇል ሳንዱቿን ያዘራፍ አትበይሉታን ጥርጥር ያርጋቸው ውስጡን ለምትወደው ባልበነግራቸው አካዷን ሏት አረማመዷን ሰላሜ ትምጣል ቁርጥ እናቷን የአሜሪካው መጥቶ ብር አለኝ ይለኛል የጅዳው ነጋዴ መኪና ይለኛል እኔስ የአገሬ ልጅ ፍቅሩ ይሻለኛል እኔስ የኢትዮጵያ ፍቅሩ ይሻለኛል የሰው በረሞ የሰው አማራ የሰው ትግሬ ነው የሰው መርሻሙን ማለት ለምንድን ነው ዶክተር መርመረ ደማችን አንድ ነው አንተ ማራዳለ የብርሌ ጠጅ አንተ ማራዳለ የብርሌ ጠጅ ጊዜ ማሳለፊያ ቅራሪ ነህ እንጂ ጊዜ ማሳለፊያ የብርሌ ጠጅ ተማላረገ የብርሌ ጊዜ ማሳለፊያ ቅራሪ ነህ በራውን ጠላው እንደ ሰፌድ ሁሉም ሰከነ ባቡዬ እኔ ላንተ ብዬ ልምጣ ወይ ቆብልዬ አረና ገዳሙን አረና ገዳሙን አረና ገዳሙን አረና ገዳሙን ጠይሙን ጠይሙን ጉብል የሚያምር ጠይሙን ጠይሙን ጉብል የሚያምር እኔስ ወድጄ ነር እንዴት ልሁን እኔስ ወድጄ ነር እንዴት ልሁን እጅግ በደመቀ መልኩ ልዩ የትንሳኤ በዓል ዋዜማን በማስመልከት
በዚህ መልኩ ማለፊያ ተጀምሯል። ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ከወትሮ ለየት ባለ ሁኔታ የማለፊያ ክሩና እንዲሁም ደግሞ ከስራ ባልደረቦቻችን ጋር በጋራ ሆነን ስቱዲዮ ማለፊያ ለማክበር ተዘጋጅተናል። አዎ በደንብ እንግዲህ ሁላችንም በዚህ መልኩ አምሮብን ስቱዲዮአችን ሞቅ ደመቅ እንዳለ የተለያዩ መሰናዶዎቻችን ወደ እናንተ ዋዜማችሁን ሞቅ ደመቅ ልናደርግላችሁ እዚህ ተሰይመናል። እናንተም በያላችሁበት መልካም የዋዜማ ጊዜ እንዲሆንላችሁ እየተመኘን አብሮነታችሁን ከኛ ጋር አድርጉ። ሞቅ ደመቅ ፈታ ሸብረቅ እያልን ነው ቆይታ የምናደርገውና ተመልካቾቻችን ያው ልዩ የዋዜማ በዓልንም ምክንያት በማድረግ ነው ዋዜማ ላይ ነው ያለነውና እንደዚህ በዓል መስለን የመጣ ነው ያለ ምክንያት አይደለም። ማለፊያችን ብዙ ነገር ይዟል። እየተከታተላችሁን አብራችሁን ቆይታ አድርጉ እንላለን። ጭር እንዳይለስቲ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለን ዋዜማውን ለማብሰር ርችት የምንተኩስ ነው የሚለው 1 2 ብላላ በትባልቀን ይቀመጥ ወዝ ነክቶታል። ሲቢ አልተቻለም። እንግዲህ ማለፊያችን ዛሬ ሞቅ ደመቅ ብሎ ተጀምሯል። ዛሬ እንግዲህ ቅዳሜ ነው። ሁሉም ሰው ዋዜማን ለማክበር ጉድ የሚልበት ወደ ገበያ የሚሄድበት እለትም እንደመሆኑ መጠን እኛ ደግሞ ሞቅ ያሉ ፕሮግራሞቻችንን በየቤታቸው ሆነው እንዲከታተሉት በዓል ዋዜማም እንደመሆኑ መጠን ደስ እያላቸው ቆይታን እንዲያደርጉ ሞቅ ደመቅ አድርገን ጀምረናል። በጣም አምሮባችኋል። ድባቡን ምን ይመስላል? ዋዜማ ተዳርሷል። ዋዜማ ላይ ነው ያለነውና ዛሬ ማለፊያንም ተቀላቅላችኋል። እስቲ የሰማችሁን ነገር እያነሳችሁ አንዳንድ ነገር እያነሳን እንቆያለን። ዝግጅት እንዴት ነው ለበዓሉ? ሩጫውንም ፕሮዳክሽን ለማዘጋጀት ያለውንም ሩጫ ለበዓሉ እንግዲህ አሪፍ ነው። እንግዲህ ሌላ ጊዜም እንደምታቀርቡት ከማለፊያ ፕሮግራማችሁ ያምራል። ያው አሁንም የበዓል ድባብ ነው ያለው። እንግዲህ ነገ ትንሣኤ ነው፣ ዛሬ ደግሞ ዋዜማ ነው። የሚያምር ነገር እኛም እየተጫወትን እንቀጥላለን። ያለው ነገር በጣም እጅግ ደስ የሚል ነው። ተመልካቾች ጋር የተለያዩ ፕሮግራሞችን ለማድረስ ሽር ጉዱ አለ። ድካሙም እንዳለ ሆኖ ነው። እንዴት ነው? ስራ እየደላችሁ ነው? እየደከማችሁ አትመስሉም ማለት ነው። አምሮባችኋል። ዋዜማንም አደማምቃችሁታል። እንግዲህ ትንሣኤውንም ከዚህ በላይ ሸብረቅ እንደሚደረግ እናስባለን። እንግዲህ በዓል ሲባል በዛም መውጣት መውረዱ፣ ገበያ መሄዱ ብዙ ነገሮች አሉ። እንግዲህ እኛም እናንተ ጋር ስለተቀላቀልን ደስ ብሎናል ማለት እንፈልጋለን። ሙሳ ዋዜማ አሪፍ ነው። አብረን እየከበርን እንገኛለን። በየቦታው ኢትዮጵያውያን አብረው እንደሚያከብሩ ሁሉ እኛ እዚህ ደግሞ አብረን ተከፍለን አብረን እየበላን እንገኛለን። ዋዜማ በጣም ቆንጆ ነው። ባለራት ደግሞ ተመልሰን እንመጣለን ብዬ አስባለሁ። ቅዳሜያችን ያው እንደ ሴቶች ዛሬ ሽንኩርት መላጡ፣ መክተፉ፣ ዶሮ ማቁላላቱ እንዳለ ሆኖ እኛ ግን የተመልካች ነገር አይሆንልንምና ዛሬ እዚህ ተገኝተናል። ዝግጅቶቻችንን ወደ እነሱ ያደረስን በተለይም ዛሬ እዚሁ ጋር ነው አብዛኛው ጨዋታችን የሚሆነውና ውድድር ነገርም አለን። ጨዋታ ነገር ማለት ነው። ቤቲና ሰላም አሰናድተውታል። ምን ይሆን ያ ነገር የሚለውን ደግሞ እነሱ እጣይ አለው መሰለኝ። አዎ ተመልካቾቻችንን በዓል እንደመሆኑ ዋዜማ እንደሆኑ በተለያዩ መሰናዶች ሀሳቦችንም እያነሳን ከተመልካቾች ጋር ቆይታ የምናደርገው እንዳልሹ ስራ አለ ሽር ጉድ ማለቱ ቢኖርም ግን ዋዜማ ሲሆን ሙዚቃ መስማት ትፈልጋለሽ። የመዝናኛ መሰናዶችን እያየሽ ቤት ሰሪያለሽ። ቤት ማጽዳት አለ። የስራ ጫና ቢበዛም በዛ ውስጥ ግን በዓል መዳረሻውን ደግሞ ተመልካቾች ጋር ለማስተጋባት ስንል እንደዚህ ቅዳሜን በዚህ ሰዓት እነሱ ጋር ደርሰናል። ምናልባትም አሁን ግብይት ያለቀበት ሰዓት ነው። 8 ሰዓት ላይ አካባቢ ላይ ስላለን ከገበያ መልስ አረፍ ብለው ወደ ቀጣዩ ስራ እናቶች አባቶችም ደግሞ ለነገ የሚሰናዱ ግብይትን ማርገው ስለሚመለሱ ቡናም እየጠጡ ሊሆን ስለሚችል የተለያየ ሀሳቦችን ያነሳን ቆይታ እናደርጋለን። አዎ በደንብ ቆይታ የምናደርገው ነው። ቡናን ካነሳሽ ያው ደሜ ቡናን ያፈላችልን ስለሆነ ቤት ውስጥ እንግዲህ ሽርጉዱ ሲነሳ ሽርጉድ ይያሉም ቡና እየተፈላ ቡና እየተጠጣ ነውና ስራዎችም የሚሰሩት እኛም እንግዲህ የተለያዩ መሰናዶችን የተለያዩ ጨዋታዎችን እየተጫወትን ከናንተ ጋር ቆይታ እናደርጋለን። በማለፊያ በኩል ደግሞ የተዘጋጁ መሰናዶች ይኖሩናል። እሱን ደግሞ ወደ እናንተ የምናደርስ ነው የሚሆነው። አሁን እንግዲህ ማለፊያዎች እንዲሁ ደመቅ ብለን ዋዜማውን እያከበር ነው የምንገኘው። ክብራትና ክብራን በያላችሁበት ሆናችሁ ማለፊያን ተከታተሉ። ብርዝ ተዘጋጅቷል። ዳቦም አለ፣ ቡናም እየተፈላ ነው። እንደው በጋራ ቆርሰን ደግሞ ብንቋደስስ የሚለው ሀሳብ አለኝ። በጣም ጥሩ። እንግዲህ ወንዶች ባርኩትና ከዛ በኋላ ጨዋታችን ይቀጥላል። ወንዴ እንዴት ነው? ታላቅ እያለ አረ ወንዴ በልበልከነስ እርሶ ያሉ
እንግዲህ ያው የታወቀ ነው ታላቅ ይከበራል። ታናሽ አክብሮ ሰጥቶኛል። አደራችሁን አስቀራት ነበረ ልባማ ራያ ጥሩ ነው ጾማ በልቶ ጠጅ ትንሽ ያስፈራው ፍቅሩ ነው እንጂ ዘመንዬ እንጠጣለን ጠጅ እንበላለን ቁርጥ እንበላለን ጠጅ እንጠጣለን ጠጅ እንበላለን ቁርጥ ኢትዮጵያ ሀገራችን ሰላም ትሆን እንጂ ኢትዮጵያ ሀገራችን ሰላም ትሆን እንጂ ገላዬ ገላዬ እንኳን አደረሰን ለፋሲካው ዳመት እንኳን አደረሰን ለፋሲካው ዳመት ድገመው እንኳን አደረሰን ለፋሲካው ዳመት በዓሉም ባላይሆን ሙሳ የሌለበት ሰላምና ቤቲ ሉሲያችን ከዛ ሰላምና ቤቲ ሉሲያችን ከዛ ሁሉም በዚህ ቦታ ድምቀቶች ናቸው። በዚህ ቦታ ድምቀቶች ናቸው። ባይመታ የሙሳችን ግጥም ድገማው የሙሳችን ግጥም እንደምንም ብለን በብርዝ እናጣለን። ከመሸ በኋላ ኮፕራይት የለም እሳዬ ምሳዬ ተቀበል እንግዲህ መጣል ተቀበለው። ግጥምማ ነበር ቋንቋ አስቸገረኝ በል። ግጥምማ ነበር ቋንቋ አስቸገረኝ። አፋረኛ ቢሆን አስለምንሽ ነበር። አፋረኛ ቢሆን አስለምንሽ ነበር። አዋሽ ወዲያ ማዶ ሆነ ብትይኝ እንድመጣ ነው ወይ ፍቅርሽ ይዘኝ እንድመጣ ነው ፍቅርሽ ይዘኝ ገዳም 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 ዘመድ እንደምን አለ ተቀበል የበላይ የእናት ምንኛ ታደልሽ የበላይ የእናት ምንኛ ታደልሽ ድገማው የበላይ የእናት ምንኛ ታደልሽ ይሄን ዝምተኛ ልጅ እንዴት ወለድሽ በጦር ግዘሽ ቆንጅዬ ወለድሽ እያለ ወደ በጦር ግዘሽ ዝምተኛ ልጅ እንዴት ወለድሽ ተቀበል እቀበላለሁ ዝምተኛማ አይደለሁኝም
ዝምተኛማ አይደለሁኝ ለወጉ ለልማዱ ብዬ ነው እንጂ ለልማዱ ብዬ ነው የበላይ ዝምታ ድሮ ማናቀውም የበላይ ዝምታ ድሮ ማናውቀውም በላይ እንድጨፍር ክትፎ አቅምሱልኝ ዛሬ በዋዜማው ደስ እንዳለኛለሁ ድገመው ዛሬ በዋዜማው ደስ እንዳለኛለሁ ትንሽ ቅር ያለኝ ግን ዝም ሲል ወንድፍራው ትንሽ ቅር ያለኝ ግን ዝም ሲል ወንድፍራው ኧረ ወንድፍራው የባብ ልጅ ባብ ነው የዘንዶ ልጅ ዘንዶ ወንድፍራው በለጠ ከኋላ ተወልዶ ያበላይ ዘለቀ በልያለ ወደ ዝምታ ምንድነው እየተባልክ ነው ዝምታ ምንድነው እየተባልክ ነው ሳይ በለጠ አማርኛ ማይችለው ሳይ በለጠ አማርኛ ማይችለው በለው እንደው የወንዴ ዝምታ ጎልቶ ታያችሁ እንጂ የወንዴ ዝምታ ጎልቶ ታየ እንጂ ድገመው የወንዴ ዝምታ ጎልቶ ታየ እንጂ አለች አይደል እንዴ እኔማ ወዳጅ አለች አይደል እንጂ እኔማ ወዳጅ ሙሲዬ ቤተሻ አውርሎ ከፈረንሳይ ሽቶ ከእንግሊዝ ወተት አረቤ ቤትዬ ከፈረንሳይ ሽቶ ከእንግሊዝ ወተት በቃ ተከተተ ውይ አንቺ ወዲያ ሴት ይቀጥሉ እኔ እስከ ቅድሙ አሁን ተሻለኝ ድገሙ እኔ እስከ ቅድሙ አሁን ተሻለኝ ሉሲያችን ወንድፍራው ተጫው ስትለኝ ወንድፍራው ተጫው ስትለኝ ማለ ከውስኪ ማንቡ ይጨመርለታል ከዋማ አረንጓዴ ይገፈፍለታል ከጤፍም ብቁ ይነፈስለታል ከገብስም እንክርዳድ ይለቀምለታል አሁን ለሉሲዬ ምን ይወጣላታል ለሉሲዬ ይወጣላታል ማለ አረ ዘመንዬ ሙሳ ይቀጥሉ ኧረ እንደው ጨዋታው ይቀጥል አይለቅ ኧረ እንደው ጨዋታው ይቀጥል አይለቅ ኧረ እንደው ጨዋታው ይቀጥል አይልቅ ሰላምዬ ለማ የኔ ፍልቅልቅ ሰላምዬ ለማ የኔ ፍልቅልቅ የኔ መልሻ የኔ መልሻ እዚህ መልሻ ሰላምዬ አዳማ ከተማ ይሰጣት ለብቻ ሸገር ከተማ ይሰጣት ለብቻ ቦቀለ ታጠበሽ ለሰላም የብቻ ወይ ጸይም ዳይመንድ የኔማ ቤትዬ ቅራሌን ዝምታሽ አቤት የኔማ ቤትዬ ቅራሌን ዝምታሽ የኔማ ቤትዬ ቅራሌን ዝምታሽ ፈገግ ስትይ ነው ውበቱ ይመጣ ጨዋታው ይመጣ ድምቀቱ ይመጣ ኧረ ነይ ቤትዬ አያ በለው ሎምዬ አልመሸም ገና ነው ደመና ነው አያ በለው ሎምዬ አልመሸም ገና ነው ደመና እኔስ ማደሬ ነው
እጅግ በደመቀ በልዩ የትንሳኤ በዓል ዋዜማን በማስመልከት ማለፊያን ከስቱዲዮ በጋራ ሆነን ወደ እናንተ ያደረስን ነው የምንገኘው። በድጋሜ ለመላው ክርስትና እምነት ተከታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ እንላለን። እንግዲህ ድጋም አለ፣ ድምጻችን የተቆራረጠ ነው፣ የበዓል ድባብ ነው። ነገ ደግሞ ርችቱ ላይም አልቻላችሁም፣ ጭፈራው ላይም አልቻላችሁም። ግን በግጥሙ በልጠውናል። ሙሳ የሙሳን አላያችሁም? ያው ተመልካቾች ይዳኙን። እንግዲህ ቤቲ ትንሽ ያው ታውቁታላችሁ የኔ ጸጋ እኮ ስስታለ መልካም ነው። ቆይታችን እንደቀጠለ ነው። አዎ ቆይታችን ይቀጥላል። እንግዲህ ጨዋታ አለን እያልን ነበረ ቅድም ላይ። አሁንም እጣችንን ተከፋፍለን ወደ ጨዋታው ብንቀጥል ብናመራስ? እሺ እዚህ ላይ ተጻፉትን ከፍቶ ያነበበ ሰው ምናልባት እዚህ ላይ ያለውን ጥያቄ ከመለሰ ቅጣት የለውም። ካልመለሰ ግን ቅጣት አለው። ቅጣቱን አብረን የምናይ ነው የሚሆነው።
መልካም የተጻፈው ጽሁፍ ምናልባትም ቶሎ ሂንት ለመስጠት ያክል እነሱ ብቻ ናቸው ወዳደሩት አረኛም አለንበት እኛም አለንበት አይደለ? ስለዚህ ጽሁፍ ነው። ጽሁፉን በምልክት ማስረዳት ነው። ጽሁፍም ሊሆን ይችላል፣ ተረትና ምሳሌም ሊሆን ይችላል፣ ዘፈንም ሊሆን ይችላል። ራሳችሁን አዘጋጅታችሁ በምልክት ቶሎ እኛ እንድንመልስ ነው። እኛም ደግሞ ስንወዳደር እናንተ ያሸነፈው ቡድን እያንዳንዱ ቢቀጣም ግን በጋራ ደግሞ ያሸነፈው ቡድን ሽልማት ይኖረዋል። አንድ ዳቦ ነው የሚወስደው እዚህ ጋር ዳቦ ከነመሰቡ ይዞ ሊሄድ ይችላል መሀሉ። ስለዚህ ወደ ጨዋታችን እንሄዳለን። ከእናንተ ይጀምር። በምልክት ብቻ ከየት ልጀምር? የሚያነቡት ነገር ለራሳችን ነው የምናነበው። አታነብም። ለራስ አንብባ በምልክት ነው የምታሳየው። ለያዘው አረጋጊ። አዎ ሲጥዋል ለወንድ እሺ እንሞክራለን። ሲጨርሱ ሉሲ ወዬ የሚል ልጅ ይስጥሽ። እሺ ቤቶች መንደር ውሻ ነከሰ እንዴ ተረትና ምሳሌ ነው። ተዋጋ ነው። እስቲ በል እንደገና ቤቶች ናቸው እነሱ ቤቶች ናቸው። አሁን ያሳየኝ ቤቶች ጋር ነው ሊሆን ይችላል። እሺ ቤት ይሞክር። ላግዛት። አዎ ምሳሌ ወይ አነጋገር ነው። ድር ቢያብር አንበሳ ያስር። እንደዚህ ብሎ እንደዚህ ግን እንዴ እዚህ ዱር አሳየው። እዚህ ማሰር። አዎ በቃ ከዛ ተረትና ምሳሌ ሆነ ብለሽ አመጣሽው። በእሺ ገላገለች። አግኝተናል። ለኛ ግሩፕ አንድ ቻር ናይስ። ስቅለት፣ ትንሣኤ፣ ታገኘ ፋሲካ ደርሼ እኮ አስረዳ። እኔ ላስረዳ። እኔ ራሱ ያልተረዳሁት ነገር አለ። ያንተው ገባ ነው እኔ ራሱ ያልተረዳሁት ነገር አለ። ወይ ደግሞ እንትን እንይለታኛ ኧረ ገብቶታል። ገብቶታል። እኛ እንይለትና ከዛ በኋላ ወደ ሰው ይመጣ። አልተረዳሁም ግን ችግር ያልተረዳው ብቻ አስረዳኝ። ሰው መረጥ መሮጥና መመለስ እውነትም አልተረዳውም። ልጅ ፍየል ከመድረሷ እስኪ ደግሞ በደንብ አስረዳ አንተ። የሴቶች ጉዳይ ምሳሌ በነገር እኮ ነው። እኔ ፈጥሬ አላወራም። እስቲ ለወዴ ነው እሱ አንብብ ያለው ግን ራሴ ያልተረዳው ማለት ነው። አምጣ አሃ አሃ ኦኬ ግን እሺ እኔ ላስረዳ ታስረዳለህ። አስረዳው። እሺ አስረዳ፣ ችግር የለም። ዋናው ማስረዳቱ ነው። ማን ቤቲ አንቺ ትሻያለሽ። ልጅ ቢሮጥ አባቱ ነገር የውቅ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። አሪፍ ነው። አይ ደህና አስረድቷል። ሰንበሌጥ ነው ያልተረዳሁት። ሰንበሌጥ ነው እውነቱን ነው። አልተረዳሁም ሲል ነበር። ቀጣይሽ ቤትሽ አስረድሽ። እሺ እሺ ኦቤኤን ሆርን ኦፍ አፍሪካ። እሺ አሁን እኔ ነኝ አይደል? ለማን ነው ማስረዳው? ለሰላም እሱም ወገብ ሯጭ
የበላይ ገባኝ ሲሮጥ ታጠቁት ሲሮጥ ነጥባችን ያው ተቀራራቢ ነው። እነሱ ሳይነሱ እኛ መልሰናል፣ እኛም ስናሳያቸው እነሱ መልሰዋል። የአሁኑ ጥያቄ የመለያ ነው። ካገኙት እነሱ ከመለሱ እኛ ተሸንፈናል ማለት አይደል? ቅጣቱን እንቀበላለን። ካልመለሱ ግን በተያዘላችሁ 1 ደቂቃ 30 ሰከንድ ውስጥ ካልመለሳችሁ ግን የቅጣቱ ሰለባ ናችሁ። ግን እንደዚሁ አሳልፈን አንሰጣችሁም ቅጣቱን እናግዛችኋለን ማለት ነው። ለማንኛውም ሳልነሳ ላስረዳችሁ። እሺ ቀላል ጥያቄ ሆነ። ክፋቱ ማንም የሚመልሰው ደስ አለ የመጣለት ሰው ድገም እስቲ። የቆጡን አውርድ ብላ ከባድ የሆነ የማስረዳት ነው። ስለዚህ እና ወንዴ ያሸንፈዋል። ስለዚህ ቅጣቱን እኛ እንቀበላለን፣ ግን ብቻችንን አንቀጣም። ቅጣቱ እንግዲህ አንቺ መስንቆን ትቀጫለሽ። ፋሲሎ ዛሬ እኛ መካከል ተገኝቷል። በዓልን ትንሳኤ ዋዜማን ሊያደምቅልን በማለፊያ ተገኝቶ በግጥም በዜማ በጭውውት የጥንት ጠዋቱን የማሲንቆ ጨዋታን እያደመቀልን ነው የሚገኘውና እሱን ደግሞ ወደዚህ ጠርተን ቅጣትም እንቀጣለን፣ አብረንም ቆይታ እናደርጋለን። ከዛ በፊት ግን ከቅጣቱ በፊት አንድ ፕሮግራም ተከታተሉ የሚመለሱ ተመልካቾች። አዎ ቅጣቱን ከፕሮግራሙ በኋላ ወደ እነሱ የምናደርስ ነው የሚሆነው። እንግዲህ ቅዳም ስዑር ነው አይደል? ዛሬ ዋዜማው ላይም ሰው ቀደም ብሎም ወደ ገበያ ሄዶ ይሸማምታል። ዛሬም ደግሞ ወጣ ብለው የሚሸማምቱ ይኖራሉና እኔና መቅደስ ጉሳይም ወጣ ብለን አዳማ ዞር ብለናል ገበያ ውስጥ። ገበያው ግን እንዴት ነው? ወይ ደስ ሲል በጣም ደስ ይላል። አቅርቦት አለ በየአቅጣጫው ነበር። የቀረንበት ተራ የለም። ለበዓል የሚያስፈልጉ ነገሮች ሁሉንም ሸማምተን ነው የገባነው። ሸምተን ብቻ ሳይሆን ያለውን ነገር ለተመልካቾችም አሰናርተናል። ምንድነው ያለው የሚለውንና እሱን እንጋብዛቸው። አዎ ግብይቱ ምን እንደሚመስል ዞር ብለው እንግዲህ ሉሲና መቅደስ ቃኝተዋል። ገበያው ግብይቱ እንዴት ነው የሚለውን ደግሞ ወደ እናንተ የምናደርስ ነው የሚሆነው። ተከታተልን ተመልሰን እንገናኛለን። በያላችሁበት አሁንም መልካም የዋዜማ ጊዜ ይሆንላችሁ። እንግዲህ ቅዳሜ ገበያ መሄድ አሰብኩና ረፋር ላይ ወጣው ጥላይን ያስኩና የታሰበው ሁሉ ግብይት ቀረና አጎንብሼ የመጣው ፍቅር ሻመትኩና ያው የግጥም ነገር በጣም ሰፊ ስለሆንኩኝ ነው በግጥም አውኛ ፍቅሩን ሸምተን የምንገባው ዶሮ ይሁን መጨረሻ ላይ ነው የምናየው። ለውድ ተመልካቾቻችን እንኳን ለፋሲካ በዓል ዋዜማ አደረሳችሁ እንላለን። እንግዲህ መቅዲ ለሁሉም ለክርስትና እምነት ተከተለም ማኛም የፍቼ አመት በዓል አሰላንም አመት በዓል የስኛት የቁማፌት የኩንልክም እየባልነ አሁኛ በአዳማን ያለነ አዳማ ገበያ ምን ይመስሉ ይተዳሙ ያና ሰላው ዳሙንተኛ ጊዜ አቀሰብ አው እንግዲህ የበዓል ገበያ ለየት ይላል። በተለይ ፋሲካ ሲመጣ ደግሞ መቅዲ ፋሲካ ሲነሳ ዶሮና እንቁላል ከሌላ ያው ፋሲካነቱ ምን ሆነ ይላል አብዛኛው ሀገራችን ሰው። ልክ ነው። ሙዚቀኞችም ስንት ገባ ዶሮ ብለው ያዜሙም አሉ። አው ያለ ምክንያት አይደለም። ስለዚህ ስንት ገባ ዶሮ እንላለን፣ እኛም እንጠያይቃለን። አሁን የምንገኘው በአዳማ ከተማ በተለምዶ አመዴ የሚባለው አካባቢ ላይ በአንድ የዶሮ ገበያ ላይ ነው የምንገኘውና በኋላ ገበያ ውስጥ ዞር እያልን የበዓል ገበይቱ ምን ይመስላል የሚለውን እየቃኘን ወደ እናንተ እናደርሳለን። እስኪ የዶሮ ዋጋ ያበሻውንም የፈረንጁንም እንጠያይቅ አይደል? አብሮነታችሁ ከኛ ጋር ይሁን። ትልቁ ተሸጠ እንዴ? ትልቅ ነበር እዚህ ጋር ያያና የሆነ ቀይ ዶሮ ትልቅ ይሄ ነው ልሲ አራታው ስንት ነው ይሄ? 2000 አራስ ታየት የምትሸጪበት 2000 ተብሎ 2000 ነው ሸጣ። እሷማ ምን ለኔ ማትበቃ እንኳን ለቤተሰቤ። እስኪ ተለቅ ያሉትን እንዴ አፋን ወራ ማፍነት ኩዳፍር ጀሽ ኩዳሸን ኩማፍ ዲበሸሞ ውዲንታኔ
ናት? ስንት ነው? 1008 የበዓል ገበያን ዞር እያሉ ነው ያገኘነውትና ምን ይመስላል ገበያው? እስኪ የት ቃኝተዋል? ዶሮዎች አሁን ለመግዛት ሞክሬ ነበር ለዓመት በዓል የሚሆን አብዛኞቹ ትንሽ ስጋ አላቸው የሚባሉ ዋጋቸው ትንሽ ከበድ ይላል። ከአምናው ሲታይ 2600 እያሉ እየጠሩ ነው ያሉት። ሴት ዶሮ ደግሞ እስከ 1800 ድረስ እየጠሩ ነው ያሉት። ለጊዜው አሁን በእጄ ላይ ደስ ብሎኝ ዋጋው ተስማምቶኝ የገዛሁት ዶሮ የለም። ነገር ግን ካለፈው ገበያ ጋር ሳነጻጽረው ከበድ ያለ ይመስለኛል። እንግዲህ አሁን ዞሮ ምንም ይሁን ምንም ዶሮ ገዝቼ ወደ ቤተሰቦቼ ሳልገባ አልቀርም። ግዴታ ነው። አዎ ይጠብቃሉ። ልጆችም ጎረቤቶችም ስለሚጠብቁ ጎረቤቶቼንም ሰብስቤ አብረው ለመብላት የግድ ባህሉንም ለመምሰል ዶሮች ወሳኝ ናቸው። በጣም ደስ ይላል። እንደው ባህሉ ዝግጅቱ አጠቃላይ ምን ይመስላል? ቆንጆ ነው። ትንሽ ዘንድሮ ላይ ያው የኢኮኖሚ ውድነት ያለ ይመስላል። ዞሮ ውድም ሆነ ምንም ሆነ ባህል አይታለፍም። የግድ በዓሉን እናከብራለን። እንኳን አደረሳችሁ ብዬ የምላቸው ለወንድሜ ለአጽናፍ ሰገድ ወርቁ፣ የወንድሜ ሚስት ውብዬ ወንድሙ፣ ለልጄ ጊዜ ወርቅ ፋንታውንና መቅደስ ፋንታውን እንዲሁም ለባለቤቴ መሰረት በለጠ፣ ሌሎችም የልጅ ልጆቼ እንኳን አደረሳችሁ። በዓሉ የሰላም የሰናይ ይሁን እላለሁ። ሌሎች ቤተሰቦቼና መላው የኢትዮጵያ ሕዝብም መላው ክርስቲያኑም እንኳን አደረሳችሁ እላለሁ። ለሀገራችን ሰላም፣ ለሕዝባችን ጤንነት ይስጥልን። በጣም አመሰግናለሁ። ዞር ብለን አይተናል። እንግዲህ አመዴ ላይ የዶሮ ገበያ ምን ይመስላል የሚለውን የአበሻውንም የፈረንጁንም እየጠያየቅን ነበረ። የትኛው ወደድ አለ? አረ ሁለቱም በጣም ይወደዳል። አዎ፣ ግን ትንሽ በለጥ የሚለው ደግሞ የአበሻው ነው። ያው የአበሻው ደግሞ በጣም በሳይዙም ትንሽ ነው። ላይ ደግሞ ያው ግን የሚጣፍጠው የአበሻ ነው። ያው እንግዲህ የአበሻ ዶሮ ትልቅ የሚባለውን እስከ 2000 ብር ነው እዚህ ጠይቀን የሰማ ነው። የፈረንጅ ዶሮ ደግሞ እስከ 1008 መካከለኛው፣ ከፍ ያሉት ደግሞ ዋጋቸው ይጨምራል። ያለ ከፍ ያለ ይሄድን ያለው በስጋቸው ልክ። በጣም እንቁላልም ጠይቀናል። የአበሻ እንቁላል 25 ብር ነው ያሉት። አዎ፣ ይሄ ከቤት ያመጡት ናቸው። እዚህ ያለው ይሄን ይመስላል። እንኳን አደረሰ። እንግዲህ ያለነው በበዓል ዋዜማ ነው። የበዓል ዋዜማ ምን ይመስላል? በዓል ዋዜማ አሪፍ ነው። እንግዲህ ሽንኩርትም አስገብተናል። ሌላው ጋር 100 ብር ኦኬ፣ እስከ 110 እኛ ጋር በግማሽ 85 ብር። እንዴት ነው? በደንብ አቅርቦቱ አለው? በደንብ ገብቷል። መጀመሪያ የምትሸጡትና ያሁኑ? በቃ መጀመሪያ ያው በልኩ ነበረ። አሁን ያው በደንብ ይገዛል። በዓሉ ያው ድምቀቱ አሪፍ ነው። በደንብ ደመቅ እያደረጋችሁ ነው። ያው እንግዲህ ፋሲካ ሲመጣ ዶሮ ግድ ነው አብዛኛው ጊዜና እንዴት ነው ዶሮውን ስታየው? ዶሮውም አሪፍ ነው፣ ተገዝቷል። ሁሉም ነገር ተሟልቷል። ከአምናና ከዘንድሮ ያለው የገበያው ሁኔታና እንደዚህ አይነት ምቹ ነገር መፈጠሩስ ምን ይመስላል? በጣም ደስ ይላል። አሪፍ ነው። ያው ደስ እያለው ነው የሚገዛው። በፋሲካ ዋዜማ ነው ያለነውና እንኳን አደረሳችሁ ለምትላቸው ወዳጅ ዘመዶቼን ማድረስ ትችላለህ? ሁሉንም እንኳን አደረሳችሁ ብለናል። እንዴት ነው በዓል ዝግጅቱ? ደስ ይላል። እንግዲህ እኛ ሴቶች ነን አናውቅም። ከወንዶች በላይ የምታውቁት እናንተ ናችሁ። እንዴት ነው ግን የፋሲካ ገበያ? የፋሲካ ገበያ አሪፍ ነው። ሰው እየገዛ ነው። አስወድዳችኋል? ሰው እንዴት ይገዛል? ኧረ አላስወደድንም። እንደውም አሁን ቀንሷል። አሁን እንደውም አይደለም። ስንት ነበር ሰሞኑን? ያው ሰሞኑን አሁን ነው የገቡ ያሉት። ትላንት ምናምን የገቡ ነኝ። ሰሞኑን ፍየል ደግሞ አልነበረም። በመኪና ምናምን መጥፋት እንትናል። ሰሞኑን ደግሞ እስከ ነገ ምናምን ይገባሉ። ቅናሽ ነው። ፍየል ቢያንስ ይቀንሳል። አይ ቀነስ ሲል ብናይ ይሻለናል። እኛም አሁን አይደለ? እንዴት ነው የገበያ ዋጋ? እንግዲህ አሁን ላይ የፋሲካ ዋዜማ ላይ ነው ያለነውና እስቲ የበግ አቅርቦቱ ምን ይመስላል? አሪፍ ነው። አቅርበናል። እየገዙ ነው።
ሰው እየገዛ ነው ያለው? አዎ። እንዴት ነው የዋጋውስ ጉዳይ? ዋጋ አሪፍ ነው አለ በአቅም። ከዚህም በፊት ከነበረው የበግ ዋጋ አሁን ፋሲካን በአስመልክቶ ጨምሯል ወይስ ቀንሷል? ሰው እየገዛ ነው ወይ ምን ይመስላል? አዎ እየገዙ ነው። ብዙም ጭማሪ የለም። እስቲ ከትንሹ ስንት ነው እስከ ትልቁ ንገረን ያለውን ዋጋ ከትንሽ እስከ ትልቁ? አለ ከ10 ሺህ ብር ጀምሮ እስከ 30 ሺህ ብር አለ ትልቁ። ትንሹ የሚባለው ነው ይሄ እንግዲህ? 10 ሺህ ብር። እሺ ከሱ ትንሽ ከፍ የሚልስ? አለ ይሄኛው አሁን 16 ሺህ ብር ነው። ያው ትልቅም እሺ በቃ አልመጣም ብሏል። በቃ ተው ይሄ 16 ሺህ። ሽንኩርቱን፣ እንቁላሉን፣ ዶሮውን አይተን ምን እንደሚመስል አይተናል። አሁን ደግሞ ወደ 17 ጎራ ብለን የቅቤውን ሁኔታ ይሄ ሁሉ ያለ ቅቤ አይሆንም። ስለዚህ ገበያውን ደግሞ ቃኘት የምናደርግ የሚሆነው ተመልካቾቻችን፣ የገበያ ውስጥ ቅኝታችን አሁንም እንደቀጠለ ነው። እንግዲህ ገባ ብለን ደግሞ የቅቤ መጋዘን ውስጥ ጎራ ብለን ምንድነው ያለው ዋጋው እንዴት ነው የሚለውን እንቃኛለን። አብራችሁን እንኳን አደረሳችሁ። እስቲ ይሄኛው ሲታይ የበሰለው ይመስላል አይደለም? መካከለኛ ነው ለጋ ነው? ይሄ በሰለ ነው። ይሄ በሳል ነው? አዎ። ያኛው ለጋ ስንት ነው በኪሎ? ኪሎ 1007 ለጋ 1006 በሳልና መካከለኛ። በሳልና መካከለኛው እኩል ነው ዋጋቸው። ለጋው 1007። ወደ አይቡኒል የቅቤው አብዛኛው ቦታ ተመሳሳይ ነው እየሸጡበት ያለው ሁኔታ የሚታየው። አዎ ያው ለጋውን 1007 ነው የሚሉት። በሳልና መካከለኛው ደግሞ 1006 እያሉ ነው። አረ እዚህ ላይ ብታስቀምጭልኝ። ወይ ይሄማ ለመቀባትም ይሆናል ደስ ሲል። ይሄ ወተት ነው የሚለው። ይሄ ላይ መቀባት። አይቤስ ስንት ነው? አይቤ በባልዲው በባልዲ ይታያል። በጣም ነው የሚከብደው። አንቺ እቺን ማንሳት ያቅትሻል። አይብ እንግዲህ በባልዲ በኪሎ ይሸጣል። ያው አይብ ነው እንግዲህ ይሄ እንደዚህ 1007 ነው ያሉን አይደል? አዎ በኪሎ 600 ብር፣ በዚህ ሲሆን ደግሞ 1700 ብር ብለዋል። እንግዲህ በወራ ብለን ገዛ ማድረግ ነው። በኪሎ ግን ከሚሆን መቅዲ እንዲሁ ሳስበው ለኔና ላንቺ የሚያዋጣን እቺን ገዝተን ለሁለት መካፈል ይሻለናል። አዎ ይሻላል። ስለዚህ ስንጨርስ እቺን ይዘን ነው የምንገባው ማለት ነው ወደ ቤታችን። እንግዲህ ውድ ተመልካቾቻችን አሁንም ያለነው በበዓል ዋዜማ ነው። በበዓል ዋዜማ ደግሞ ሽንኩርቱን፣ የዶሮ፣ የእንቁላል እንዲሁም የቅቤ የአይቤም ገበያ ምን ይመስላል ብለን አይተናል። አሁን ደግሞ ያው በዓል ሲታሰብ ሰው በአዲስ ልብስ አሸብርቆ ያው አዲስ ልብስ ባይሆንም ባለውም ያሸበርቃል። ግን ደግሞ ፋሲካን ደግሞ በአዲስ እስቲ የጌታ ትንሳኤ ነው ብሎ አዲስን ልብስ ለብሶ ከኋላችንም ይታያል። አዎ እንግዲህ ትልቁ ነገር በዓል የሚያስመስለው ቤት ውስጥ የሚኖረው ድግስ ሽርጉዱ ነው። ከዛ ጅማሬው ደግሞ ከገበያ ነውና ገበያ ላይ ለምግብ የሚውሉት ምን ይመስላል የሚለውን ተመልክተን እኛም ለተመልካቾቻችን አስቃኝተናቸዋል። የምግቡ ነገር ደግሞ ከተጠናቀቀ በኋላ ለብሶ መታየቱ አለና እስኪ ወደ ልብሱ ተራ ደግሞ እንሂድ ብለን ባህላዊ አልባሳት ሽፎኖች ናቸው እዚህ አካባቢ ያሉት። በአዳማ ከተማ በተለምዶ ማርያም ሰፈር የሚባለው አካባቢ ላይ ነው ያለነው። እስኪ ምን ይመስላል ዝግጅቱ የሚለውን ዞር እያልን እየቃኘን ከናንተ ጋር ቆይታ እናደርጋለን። ከኛ ጋር ቆዩ እንላችኋለን። መቅዲ አዘሻል እንዴ ከዚህም በፊት? ኧረ ግድ ነው። አይ ከዚህ በፊት አሰፍቻለሁ፣ ግን አሁን ደግሞ ስታያቸው በጣም ያምራሉ። በዓልን የሚመስሉ ይመስላሉና እስቲ አየት እያደረግን እንሄዳለን። ደግሞ በጣም ደስ ይላል። አሁን ይሄ በርገንዲው እቺኛው በጣም ታምራለች። ደግሞ በአሁን ሰዓት እየመጡ ያሉ ሽፎኖች ደግሞ በጣም የሚያማምሩ ናቸው። አዎ እንግዲህ ነጠላ ይኖራቸዋል መቼም። አሁን እቺኛው ታምራለች፣ ከለሯም ጨርቅነቷም። እስኪ ገባ ብለን ደግሞ እናና በቅድሚያ እንኳን አደረሰሽ። እንኳን አብሮ አደረሰን። ሰላም ነሽ? ሰላም። በዓል እንዴት ነው ዝግጅት? አሪፍ ነው፣ በጣም አሪፍ ነው። እሺ እንተዋወቅ። ስም?
እሺ ሎዛ እባላለሁ። በጣም ጥሩ እንግዲህ ደሳስ የሚሉ አይነት ሽፎኖች ውጪ ላይ እያየን ነበር። አሁን ደግሞ እስቲ ገባ ብለን የመጣ ነውና እስኪ የሽፎን አቅርቦቱ ምን ይመስላል? በተለይ ደግሞ እንዲህ በዓላት ሲመጡ ያለው ዝግጅት እናንተ ጋር ምን ይመስላል? እሺ በመጀመሪያ እንኳን መጣችሁ እና በጣም አሪፍ ነው። ያው በዓል እንደመሆኑ መጠን ሰው በደንብ ይገዛናል እና የተለያዩ ሽፎኖች ስላሉ በሰው ፍላጎት እናሰፋለንም እንሸጣለንም እና የተለያዩ ሽፎኖች አሉ። እነዚህ ኖርማል ሽፎኖች ይባላሉ። እነዚህ ደግሞ ሳተን እና የኮሪያ ጨርቅ በመባል ይታወቃሉ። ያው ብዙ ሰውም ይወድልናል ማለት ነው። ስለዚህ አሁን ፋሲካን አስመልክቶ ደግሞ ያለው ገበያ የሰው የማዘዝ የመግዛት እንትኑ ምን ይመስላል? ያው በጣም አሪፍ ነው። ያው ሰውም አሁን ሽፎኖች ፋሽን ስለሆኑ ያው በደንብ ይገዛናል ያሰፋናል ማለት ነው። በጣም አሪፍ እናመሰግንሻለን። እንደው እንኳን አደረሳችሁ የምትዩ ሰው ካለ ደግሞ እድሉን እንስጥሽ። እሺ እኔም አመሰግናለሁ እና ለቤተሰቦቼ እንኳን አደረሳችሁ እና ለእናንተ እንኳን አደረሳችሁ። እናመሰግናለን። እሺ እኔም አመሰግናለሁ። መልካም በዓል። መልካም እንግዲህ መቅዲ ያው ከቅድም ጀምሮ ገበያ ውስጥ ስንዟዟር ቆይተን አሁን ደግሞ የልብሱ ሁኔታ ምን ይመስላል የሚለው ሰው እንግዲህ በዓል ሲመጣ ያለውን ጻዳ አድርጎ ሌላው ደግሞ አዲስ ገዝቶ ነው የሚጠቀመውና ምን ይመስላል ገበያው የሚለውን ዞር ብለን አይተናል፣ ጠያይቀናል። እውነት ነው። አሁንም የሚታዩ ደግሞ እንዲህ ለበዓል የሚመጡ ሽፎኖች ለየት ያሉ ከበፊቱ ለየት ያሉ ሽፎኖችን በጣም ከዚህ በፊት ከለመድናቸው የተለዩ በጣም የሚያማምሩ ሽፎኖች ናቸው እየታዩ ያሉት። ሰውም ለበዓል አምሮ ደምቆ ለመታየት አሁን እየገዛም ያላለ በትዕዛዝም ደግሞ ያሰፉ አሉ ብለውናል። እንግዲህ ሻጮቻችን የጨርቁ አይነት ብቻ አይደለም ያሰፋፉ ዲዛይን በራሱ የተለየ ጥበብን የሚጠይቅና በጣም የሚያማምሩ ነው እያየን ያለ ነው። እንግዲህ ለቤት የሚያስፈልገው ተሰርቶ በስሎ ቤት ከጸዳ በኋላ ራስም ታጥቦ መጽዳት ግድ ነው ብሎ አዲስ ለብሶ በዓሉን ማሳለፍ ያለ ነውና እኛ እንግዲህ ገበያውን ዞር አይተናል። አጠቃላይ የበዓል ድባቡ ምን ይመስላል? ገበያ ላይ ያለው ነገር ምን ይመስላል? ለምግብ ፍጆታ የሚውሉትን አይተናል። አምሮ ደምቆ በዓልን ፍክት ብሎ ለማሳለፍ ደግሞ አልባሳቱስ ገበያው ምን ይመስላል? ዝግጅቱ ምን ይመስላል የሚለው ተመልክተን ወደ ተመልካቾቻችንም አድርሰናልና በዚሁ ብናጠቃልል ዝግጅታችን ይበቃናል። ምክንያቱም ሁሉንም ነገር ቤት የሚያስፈልገውን ከቤት አልፎ ደግሞ ሰውም የሚዋብበትን አልባሳት ሳይቀር እያሳየን የገበያው ሁኔታ ምን ይመስላል የሚለውን ሁሉ ስናስቃይ ነበር የቆየነው። አሁን ብንዘጋውም አሁን ደግሞ ይሄንን ዝግጅታችንን በዚህ ላይ ቋጭተን በነገው ዕለት ደግሞ በዓል ነው። በዓሉ ደግሞ እኛም ምር ድምቅ ፍክት ብለን ወደ እናንተ የምንደርስ ነው የሚሆነው። ተመልካቾቻችን ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ቆይታ እንላችኋለን። ቸር ሰንብቱ። መልካም በዓል። ክቡራትና ክቡራን ተመልካቾቻችን እንግዲህ የዋዜማ የገበያ ድባብ ምን ይመስላል የሚለውን ዝግጅት ተከታትለን ተመልሰናል። አሁንም ዝግጅቶቻችን ወደ እናንተ ይደርሳሉ። እንዴት ነው? ይደርሳሉ። የሚገባ ዳቦም ያዙ። በደረቁ አይደለም ዳቦ ተቆርሶ ቡናም ደርሷል። ቤቱ ሞቅ ብሏል። እንግዲህ የበዓል ድባቡን ዛሬ አምጥተናል። ቅጣት ይነረሳችሁ መሲንቆን እየሳለ እየጠበቀ እንዴት ይረሳል ተረሳሽ ሆይ Let's go.
አስበተ ፈሪ የኔያል ከመሸማድራሉ ሰዋ ሰዋ አንቺ ሰዋ ሰዋ አረጌ ድሪማ ሷረጌ እኔ ያለው ትሽዋ ገደለኝ ትዝተዋ ምድር የልጅ ማለት በጣት ቀለመለው ልክ ያለ እንድሆን ወይኔ ፈላጊ ብዙ ምን ልበልሽ ምን ልበልሽ አይኔን ከተል አረ እንደምን አለሽ ዘመዴ ነይ ነይ ሸንኮራ አገዳነሽ የምትላመጪ የዝንባማ ማር ነሽ የምትመጠጪ አንቺ ልጅ ከወዴን አርፈሽ ተቀመጭ አህለለለ አረረይረይረ እናና ዘመዴ አረ ደሴ ደሴ ገራዶ ገራዶ አረ ደሴ ደሴ ገራዶ 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 አለቀልሽ ልቤ ተንዶ ተንዶ ማን ወደ ማን ይሆን የሚገሰግሰው ማን ወደ ማን ይሆን የሚገሰግሰው ወትሮም ያገናኛል መንገድ ሰውና ሰው መንገድ ሰው ኧረ ቤትሻ ወዴት ነው? ቆይ ቆይ የቱ ጋር አርገት ለመወለና ቤት ሲፉደና እናመሰግናለን። በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት እንወዳለን። ዛሬ እንግዲህ ዋዜማ ላይ ተገኝተን በዋዜማው ደግሞ ማለፊያን ሞቅ ደመቅ አድርገን ወደ እናንተ ስናደርስ ቆይታን አደረግን። እንግዲህ የጾም ወራትን አገባደን ዛሬ ላይ ደግሞ ቅዳም ስዑር ላይ ነው የምንገኘው። በነገው ዕለት ደግሞ ትንሣኤን እናከብራለን። መልካም የነበሩ የጾም ወራቶች አልፈው ዛሬ ላይ ደግሞ እንዲህ ተሰባስበን ተገናኝተን ሞቅ ደመቅ ብለን ማለፊያን አሰናድተን አዘጋጅተን
ወደ ተመልካቾቻችን አደረሰን። ሁለቱን ወራት በጾም በጸሎትና በትትና አሳልፋችሁ በድካም እነዚህም ሁለት ወራት አሳልፋችሁ ለትንሳኤ ተዘጋጃችሁ በስርዓቱን ለምትጠብቁ ለመላው ክርስትና እምነት ተከታዮች በድጋሚ እንኳን ለትንሳኤ በዓል ዋዜማ በሰላም አደረሳችሁ እያለን ነገው ደግሞ በትንሳኤው የተለያዩ የበዓል መሰናዶችን አሰናርተን ከዚሁ ከስቱዲዮ ደግሞ በቀጥታ ስርጭት እናንተ ጋር መድረሳችንን የምንቀጥል ነው የሚሆነው ከመላው የስቱዲዮ ባለሙያዎች ጋር እንዲሁም ደግሞ ባልደረቦችና የማለፊያ ክሩ በጋራ በመሆን የትንሳኤ ዋዜማ ወደ እነሱ ስናደርስ ቆይተናል። አሁን እንግዲህ ትንሳኤ ዋዜማን ዛሬ ላይ ወደ ተመልካቾቻችን እናድርስ እንጂ ኦቤን ከትላንትና ዕለት ጀምሮ የስግደቱንም ስርዓት ምን ይመስላል የሚለውን ወደ ተመልካቾች ያደረሰ ቆይታ አድርጓል። እንግዲህ ተመልካቾቻችን እነዚህን የተቀደሰ ወራቶች አልፋችሁ እንደዚሁም ደግሞ የህማማት ሳምንታትን አልፋችሁ ዛሬ ቅዳሜ ስዑር ላይ ነው የምትገኙት። ነገ ደግሞ የቀሪ ሰዓታቶችን በሰላም አቆይቶን ትንሳኤውን የምንበሰር ያደርጋል እንላለን። ወደ ተመልካቾቻችን ማለፊያችን እስካሁን ወደ እናንተ እየደረሰ የነበረውን ይመስላል። ለዛሬ በዚሁ የምናጠቃለን ነው የሚሆነው። አሁን እንግዲህ ብዙም አላወራንም የተጫወትን ቆይታ አድርገናል። ነገ ትንሳኤውን ምክንያት በማድረግ ሰፋ ያለ ዝግጅት ይኖረናልና ነገ ደግሞ በሰፊው እንገናኛለን። በዚሁ የነገ ሰው ይበለን። መልካም በዓል ስንል ሰነባበታለን። ቻው። እንዲህ እንዳላችሁ እንዲህ እንዳለ ደሞ ዛሬ አመት ሰላም ያድርሰን። አሜን። ዛሬ አመት ሰላም ያድርሰን።